ዘፈኑ እንግዲህ ቦታውን ያገኘ ነው የሚመስለው። በእርግጥም ቦታውን አግኝቷል። በሀይሚና በብሩክ መካከል ያለው ፍቅር እንዲሁም ደግሞ ያለው መተሳሰብ በጣም የሚያስቀናና እጅግ በጣም ሁለቱም እድለኞች እንደሆኑ የሚያሳይ ነገር ነው። ያው እንግዲህ በብዙ ፈተና በብዙ ውጣ ውረድ እንዲሁም ደግሞ በብዙ ዙሪያቸው ላይ በነበረው ችግር ምክንያት ብዙ ፈተናዎች ቢቀርቧቸውም እነዛን ፈተናዎች በሙሉ አልፈው ዛሬ ላይ እንደዚህ ለመባባል በቅተዋልና እንኳን ደስ አላችሁ ሀይሚና ብሩኬ። እንግዲህ ያው ይህንን ፍቅራችሁን ይህንን መተሳሰባችሁን ማንም አይባችሁ፣ ከክፉ ሁሉ ይጠብቃችሁ ፈጣሪ አምላክ እንላለን። ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። እንግዲህ የብሩኬና የሀይሚ ወዳጆች የሆናችሁ ለዚህ ፍቅራቸው ለዚህ መተሳሰባቸው እስኪ የእናንተንም ፍቅር አሳዩ። እኛም ኮመንት ላይ የየራሳችሁን ሀሳብ ግለጹልን እንላለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና ትኩስ አዳዲስ ያልተሰሙ ቤተሰባዊ መረጃዎችን ወደ እናንተ የምናጋራችሁ ይሆናል ማለት ነው። ብሩክም እንግዲህ ምን ያክል ቁም ነገረኛ ሰው ነው፣ ምን ያክል ሀይሚስ እድለኛ ሴት ናት። እንደዚህ አይነት ጠንካራ፣ እንደዚህ አይነት ብርቱ፣ እንደዚህ አይነት ጀግና የሆነ ወንድ ካጠገቧ በመኖሩ ባሏ በመሆኑ ሁላችንም የሚያስደስት እንዲሁም ደግሞ የሚያኮራ ነገር ነው። ወደ ቤተሰቦቻችን እንግዲህ በዛሬው ዕለትም ደግሞ ወደ እናንተ ይዘን የመጣነው ጉዳይ በሀይሚና በብሩኬ መካከል ያለውን ፍቅር ይፈተናል። ፍቅር ብዙ ውጣ ውረዶች ይኖሩታል። ነገር ግን መጨረሻው እንደዚህ ደስተኛ ሲያደርግ፣ መጨረሻ ላይ እንደዚህ ሁሉም ሰው በዚህ ነገር ሲደሰት ሲታይ እጅግ በጣም ደስ የሚል ነገር ነው። ብሩክና ሀይሚ እንግዲህ በጣም ብዙ ችግሮች እንዲሁም ደግሞ መጋጨቶች እንዲሁም በብዙ ሰዎች የተለያዩ ግፊቶች ቢደረጉም ዛሬ ላይ ለቆሙበት ያሳለፉትን ነገር እያንዳንዱን እያነሱ እንግዲህ ሲጨዋወቱ እንዲሁም ደግሞ በማለፉ ደስተኛ ሆነው ዛሬ ላይ ላሉበት ነገር፣ ዛሬ ላይ ላሉበት ሰላም፣ ዛሬ ላይ ላሉበት ፍቅር ፈጣሪያቸውን እያመሰገኑ ጥሩ የተባለውን የፍቅር ምሽት ሲያሳልፉ ነበር ማለት ነው። በትናንትናው ዕለት እንግዲህ የብሩክ እናት የሆነችው እሙሽ ሁሌም በብሩክ እንደምትተማመን በብሩክ ደስተኛ እንደሆነች ትልቅ ተስፋ እንዳላት እሱ ላይ በሱ እጅግ በጣም ደስተኛ እንደሆነች እንግዲህ ሁሌም ትገልጻለች፣ ትናገራለች። እንግዲህ ብሩክም የእናቱ ምርቃት የእናቱ በጎ አስተሳሰብ ዛሬ ላይ ላለበት ጠንካራ ወንድ ጠንካራ ሰው አድርጎታል ማለት ነው። ከሱም አልፎ እንግዲህ አጠገቡ ያመጣትን የሚወዳትን የሚያከብራትን የሚያፈቅራትን ሀይሚን ከልቡ ብዙ መስዋዕትነቶችን ከፍሎ የራሱ አድርጓት ዛሬ ላይ ያለፈውን ጊዜ እያስታወሰ በደስታ እንባ ሲራጩ ነበር እና ይሄ የሚያስደስት ነገር ነው። በሀይሚን በኩል እንግዲህ ያው ብሩክን ለማግኘት በጣም ብዙ ሀስሎች በጣም ብዙ ችግሮች ዙሪያዋ ላይ ነበሩ። እጅግ በጣም በብዙ የተፈተነች ጀግና ሴት ነች። ነገር ግን እንግዲህ ፍቅር መስዋዕትነት ነው። ፍቅር ያጠነክራል። ፍቅር ያበረታል። ነገን ተስፋ ሲደረግበት ደግሞ ሞር የተሻለ ወዳጅ ያደርጋልና ያንን ነገር በሀይሚ በኩል አይተነዋል። ሀይሚ ፍቅርን ኖረዋለች፣ ፍቅርን ተግብረዋለች እንድንል በሙሉ ልብ እንድንናገር የሚያደርግ ብዙ ነገሮችን ሀይሚ አድርጋለች። ለብሩክ ብዙ መስዋዕትነትን ከፍላለች። ከሀገር ለቆ እስከ መሄድ መወሰን ብዙ ነገሮችን ስታደርግ ነበርና ሀይሚ በጣም ክብር ያላት ስርዓት ያላት የምትወደድ የምትከበር አይነት ሴት ነችና አንዳንዴ ሰዎች እንደዚህ አይነት ጥምረት ሲኖራቸው በሁለቱም ወገን በኩል መፋቀር መዋደዱ ከልብ ሲሆን ነገ ላይ ለሚኖሩት ህይወት ነገ ላይ ለሚኖሩት መንገድ የተሻለ ይሆናል። እንዲሁም ደግሞ ለሌሎች ሰዎች ምሳሌ የሚሆኑ ይሆናሉ ማለት ነው። ስለዚህ ብሩክና ሀይሚ ያንን የሆኑት ዛሬ ላይ ብዙ ፈተናዎችን አልፈው የፍቅር ምሳሌ ሆነው ተገኝተዋልና እንኳን ደስ አላችሁ። አሁንም የብሩክና የሀይሚ ወዳጆች የሆናችሁ የእነሱን ፍቅር ሁሌም በማየት የሚያስደስታችሁ እስኪ እናንተስ ፍቅራችሁን ለእኛ ሳዩን፣ ሀሳባችሁን ኮመንት ላይ ያስቀምጡልን። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ እንጠይቃችኋለን። አሁንም በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን። ደህና ቆዩን።